እነሆኝ ሰበር መረጃ ከባድ ሐዘን ከባድ ቁጭት 5 ህፃናት በአንድ ቤት ውስጥ መሞታቸውን ጉርሻ ፔጅ አስነብበዋል። ለወላጅ ለዘመድ አዝማድ በዚህ ከባድና ጥልቅ ሐዘን ሰው ሳይሆን እግዚአብሔር ያጽናችሁ የአመቱ ገብርኤል ያበርታችሁ ያጽናናችሁ ማለት እንወዳለን። የሐዘን መግለጫ ከአድዋ ከተማ አስተዳደር ነዋሪዎች የተላለፈ ጥልቅ የሐዘን መግለጫ ታኅሳስ 19 ቀን 2018 ዓ.ም በዛሬው ዕለት በከተማችን አድዋ በአሉላ ጣቢያ አንድ ገብርኤል ተብሎ በሚጠራ አካባቢ በታላቁ የቅዱስ ገብርኤል ዓመታዊ በዓል ላይ ባጋጠመ አሳዛኝ አደጋ የ5 ህፃናት ህይወት ማለፉን ስንገልጽ በታላቅ ሐዘን ነው። ህፃናቱ በመኖሪያ ቤታቸው ውስጥ ተኝተው ሳለ በከሰል ጭስ ካርበን ሞኖክሳይድ መታፈን በድንገት ህይወታቸው ሊያልፍ ችሏል። ከነዚህ መካከል 3ቱ የአንድ ቤት ልጆች ሲሆኑ 2ቱ ደግሞ የአባወራ እህት ልጅ ቤት ናቸው። የአድዋ ከተማ አስተዳደርን መላው የከተማውን ነዋሪዎች በዚህ ድንገተኛ ልብ የሚሰብር መርዶ የተሰማቸውን ጥልቅ ሐዘን እየገለጹ ይገኛሉ። ለወላጅ ለቤተሰቦች ለወዳጅ ዘመድ አዝማድ መጽናናትና ብርታትን እንመኛለን። ፈጣሪ ነፍሳቸውን በአጸደ ገነት ያኑር። በዚህ አስቸጋሪ ወቅት በስፍራው ተገኝታችሁ አስፈላጊውን ድጋፍና ትብብር ላደረጋችሁ ለአድዋ ከተማ ፖሊስ አባላትና ነዋሪዎች ለከተማችን ወጣቶች በሙሉ ምስጋናችን የላቀ ነው። ይህንን መረጃ ያስነበበው የአድዋ ከተማ አስተዳደር ነው። ይህ ምንጭ የተገኘው ከጉርሻ ነው። አመሰግናለሁ። እግዚአብሔር ያጽናችሁ። በድጋሚ የህፃናት ነፍስ በአጸደ ገነት ተረፍ።